በጭፈራዋ መሃል ላይ ሩታን አስደንግጦ አፏን ያስያዛት ነገር ምንድነው? ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አዳዲስ ትኩስ መረጃዎችን ታገኙበታላችሁ። እና እንግዲህ ትናንትና አሚሮ በፕሮግራሙ ላይ ተገኝቶ ነበር። እንደውም ፈረንጁ ፕሮግራሙን መከታተል ትቶ አሚሮን ነበር ሲመለከተ የነበረው ማለት ነው። መጥፎ ስራ እውነቴን ነው ሁሌም እንዳዋረደና እንዳሸማቀቀ ነው። እንኳን ተወለድሽ ሊላት ሲል አሚሮ እሱ ተራ ላይ ሲደርስ እንዴት እንደተሸማቀቀና እንዴት አንገቱ እንደደፋ አይታችሁታል። ማን የተመለከተ? እኔ ቪዲዮ ሳይ ብጥርጥር አድርጌ ማየት ደስ ይለኛል። እና የተመለከተው ማለት ሜሪ ራሱ ማለት ነው ፊቷን ዙራ ሳቀች። ሩታ ደግሞ ያራድዬ ልጅ ናትና በቃ ችግር የለውም ምናምን ሁሉም ያልፋል ምናምን ብላ አለችው። እንደገና እንኳን አደረሰ እንኳን ተወለድሽ ምናምን ብሎ ምኞቱን ገለጸ ማለት ነው። እና በዛ መሀል ላይ ሩታ እየጨፈረች እያለ አሚሮ በጣም አስገርሟታል። ምክንያቱም በቃ የሚያደርገውን አሳጥቶት ነበር። ዝቅ ብሎ የሆነ አጨፋፈሩ እንደገና ደግሞ ምላሱን አወጣጡ አስደነገጣትና ጭፈራዋን ትታ ቆም ብላ ዝም ብላ ስትመለከተው ነበረ ማለት ነው። ከዛ መጨረሻ ላይ አልቻለችም። በቃ ፍንድት ብላ ሳቀችና ትክ ብላ የታይታ እንደገና በቃ ገጨችው በእጇ ማለት ነው። እና ትናንትና አሚሮ የብዙ ሰዎችን ትኩረት ስቧል። ምክንያቱም እንግዲህ ከዚህ በፊት የምናውቀው የሆነ ጓገጭ ሲሉ ምናምን ነበረ ከነ ካሌብ ጋር ከመሳሰሉት ጋር ማለት ነው። እና ትናንትና ደግሞ ቀልዱ በጣም በስቶ ነበረ ማለት ነው። እና የእውነት እንኳን ተወለድሽ ሊላት ነው የተገኘ በቦታው ወይስ ሰላይ ሆኖ ነው? ምንድን ነው አላማው? እና ብዙ ሰዎች ሰላይ ሆኖ ነው የገባውማ ያለ ነገር አልመጣም እያሉ ሲናገሩ ነበረ ማለት ነው። እና ሁሌ መልካም ስራ ያስከብራቸዋል። ተንኮል ያለበት ሰው ደግሞ ወይንም መጥፎ ስራ ያለበት ሰው በየሄደበት ክብር እንዳጣና እንደተሸማቀቀ ነውና ትናንትና አሚር እንግዲህ በጣም ነው ሲሸማቀቅ የነበረው ማለት ነው። አጨፋፈሩ፣ አነጋገሩ ሁላ በጣም ነበረ ብዙውን ሰው ሲገረም የነበረው ሲያስገርም የነበረው ማለቴ ነው። ጽጌ ራሱ በቃ እኔ ካሚሮ ጎን ነኝ እያለች ነበርና በቃ በጥሩ ነገር እና ቶሎ ሌላውን ነገር ተወውና ማለት ነው። እንዴ ጭራሽ እኮ እኔ የሆነ ልደቱ ራሱ የሱ እስከሚመስል ድረስ ነው ትናንትና ሲቦርቅ ሲቀልድ መድረኩን እኔ ካልመራሁት ብሎ ተቆጣጥሮት ነበረ ማለት ነው። እና እኔ ራሱ ስንቴ ደጋግሜ እንዳየሁት በቃ ሲጨፍር ምላሱ ደግሞ ምንድነው እንደዚህ ቀይ የሆነው? እንዴ ፊልተሩ ነው ሊፕስቲክ መስሏል። ወይኔ ፈጣሪ ትግስቱን ስጠኝ። እና ትናንትና እንግዲህ በሩታ በደስታዋ ቀን ደስታ መገኘት ነበረበት። በነገራችን ላይ ማለቴ መገኘት ነበረበት ስላችሁ ሁለታቸውም ከሁለታቸው ህይወት ወጥተው ሲጀመር ሩታና አብርሽ አብረው የደስታ ህይወት ነው መቀጠል ያለባቸው። ግን ደግሞ አፈቅራታለሁ፣ ወዳታለሁ፣ እሳሳላታለሁ ሲል የነበረ ሰው ለዛውም ዲያስፖራ ነኝ ያለ ሰው ሩታን ማስደሰት ነበረበት። እሱ እዛ ቤት እንዳትመጣ ተብሎ ማዕቀብ ቢጣልበት እንኳን ማለት ነው ሩታ ምናልባት አብርሽ እንደዚህ የሆነ ነው ምናምን ብላ ከልክለው ቢሆን እንኳን በሰው ሰርፕራይዝ ማድረግ ነበረበት ማለት ነው። ጸጥ ማለቱ በዚህ በልዩ ቀኗ በደስታዋ ቀን እኔም ገርሞኛል። ማለት መገኘት ነበረበት፣ ግን ባይገኝም እንኳን እንደዛ ማድረግ ነበረበት ብዬ አስባለሁና ሰሞኑን እንግዲህ እየተገናኙ አይደለም ከሩታ ጋር። አንድ ቀን ብቻ ተገኝታ አረፉ እንዳትነኩ ጫፉን ምናምን አለች እንጂ ሩታ በቃ እርግፍት አድርጋ ትተዋለች። ለሱም ቦታ የላትም
በቃ ሁሉን ነገር እርግፍ አድርጋ ትታ ከራሷ ላይ ነው ትኩረት እያደረገች ያለችው፣ ከራሷ ላይ ነው እየሰራች ያለችው ማለት ነው። እና ጎበዝ ነሽ ነብሯ፣ ቀጥይበት፣ በርቺ። እንግዲህ በ23 አመትሽ ብዙ ውጣ ውረድ አይተሻል፣ መሰደብን አይተሻል፣ በጣም ብዙ ነገሮችን አይተሻል። እና በዚህ እድሜሽ ልጅ ወልደሽ ስኬት ላይ ተጎናጽፈሽ ምናምን ስላየሁሽ በጣም ደስ ብሎኛል። በዚህ እድሜ ይህን ሁሉ ነገር አልፎ ከፍ ያለ ደረጃ ላይ መገኘት ቀላል አይደለም ማለት ነው። ቀላል አይደለም፣ የምር ጥንካሬ ይጠይቃልና ከጥንካሬ ላይ ጥንካሬ ይስጥሽ። ምቀኞችን ደግሞ ያርቅልሽ፣ ወዳጆችን ያብዛልሽ ብያለሁኝ። እና የአሚሮን ጭፈራ መግቢያው ላይ አድርጌላችኋለሁና ተመልከቱት። እኔ በሳቅ ፍርፍር ነው ያልኩት ማለት ነውና ወይኔ እንትን ያለበትን ፓርት ግን አላስገባውላችሁም። አንገቱን የደፋበትን ፓርት ምናምን እሱን ትቼዋለሁኝ ማለት ነው፣ ሲረዝም ጊዜ እንጂ አንገቱን ደፍቶ ነበርና እንደውም አረ እንደ ውሻ ሁላ ሲጮህ ነበረ። አረ እንዳይበላሽ እንዳይበላሽ፣ እንደ ውሻ መጮህ ልማዱ ነው እያለ ነበር ካሌብ ራሱ። እንዴ ትናንትናማ ጭራሽ ሰርፕራይዝ ሊያደርጉ እንኳን አደረሰሽ ሊሉ ነው የገቡት፣ ወይንስ ደግሞ ሊነቋቆሩ ነው የገቡት? እንዴ የአዲስ አበባ ጀማና የሸገር ጀማ እንትና ማነው ስሙ የቡታጀራ ጀማና የሸገር ጀማ እየተነቋቆሩ ነበረ ማለት ነው። ቀስ በሉ ተረጋጉ እንጂ ምንድነው እንደዚህ መነቋቆር? የሰው ልጅ ሃፒ በርዝዴይ ልትሉ ሄዳችሁ እንደዚህ መፎጋገር ምናምን አለ እንዴ? ሆ ብቻ የትናንትናው ፕሮግራም እጅግ በጣም ደስ ይል ነበረ፣ ልዩ ነበረ ማለት ነውና ብቻ አላቅም፣ ቀጣይ ፓርት ራሱ ቢለቀቅልን እኔ ደስ ይለኛል ማለት ነው። የምር መኪናው ያለበት ፓርት ምናምን እሱ በቀጣይ ፓርት ቢለቀቅና ደስ ቢለን ደስ ይለኛል እላችኋለሁኝ። የትናንትናውም በጣም ያምራል፣ በጣም ልዩ ነው። እንግዲህ ንግስቷ በርቀት ነው ደምቃ የምትታየው፣ እንደ ኮከብ እያበራሽ ነው፣ እያብረቀረቀሽ ነው። እና እኔ እንጃ ትናንትና ሜሪ ራሱ ምንድነው ስትል የነበረው እንኳን የወለደች ልትመስል እንደውም ለሞዴል ማለት የሞዴል ተወዳዳሪ ነው የምትመስል ምናምን እያለች ነበርና እውነቷን ነው፣ ምንም አልተሳሳተችም። ጭራሽ የወለደች አትመስልም። ሞዴል ውድድር ላይ የቆየች ሰው ነው የምትመስለው። በተረፈ ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ላይክ ሰብ ማድረጋችሁን አትርሱ። እስከዛው ድረስ ሰላም ቆዩልኝ።